የኔ አስተዋይ ማለት ነው። ማሰብሽ መልካም ነገር ነው። ጥሩ ነገር ማሰብሽ ደስ የሚል ነገር ነው። ግን ሀይሚሻዬ የኔ ውድ ነገር ይኸውልሽ ለምንም ሰሞኑን ለዛውም እዛ መንደር ላይ እያሉ ነው ማለት እምበ እያሉ ነው ማለት ነው። ለምን እንደሆነ ታውቂያለሽ? ብሩክ መኪና በመግዛት ገዝቶ ለአንቺ ስጦታ በመስጠቱ በጣም ብዙ ሰው የደበረው አለ፣ የተደሰተው አለ ማለት ነው። ግን የጨረቃ ፋሚሊ የተደሰተው ስለሚበልጥ እኛም ቡር የሚሉትን አንሰማቸው ማለት ነው። ግን አስተዋይ ነሽ፣ በጣም አስተዋይ ነሽ ማለት ነው። ከአንድ ሴት ብልህ ብልህ አስተዋይ ነገ ወደፊት ከእጮኛዬ ጋራ ነገ ወደፊት አብረን እንኖራለን፣ ብዙ ነገሮች የሚጎዱን ነገሮች አሉ፣ ያ ይቀድማል ብለሽ መኪናውን መመለስሽ ሀሳብሽ ጥሩ ሆኖ ሳለ ግን ብሩኬ ደግሞ ስጦታ ነው ብሎ አልተቀበልም። ጎበዞች የኔ አስተዋዮች ማለት ነው። እንደዚህ ነው በማስተዋል ሁሉ ነገር የሚመራው ማለት ነው። አንቺም መልካም ነው ማሰብሽ ለሱ። እሱ ደግሞ የገዛው ለምን እኔ ብዙ ጊዜ ደስ የሚለኝ እኔ ያለኝን ነገር ሁሉ ላንቺ አደርግልሻለሁ ይላል ብሩኬ ማለት ነው። አዎ ያደርግልሻል፣ ያኮራሻል፣ ገና ዳይመንድ ያለብስሻል። እሱ ብቻ እግዚአብሔር ጤና ይስጣችሁ ሁለታችሁ ማለት ነው። ሲቀጥል ምንድነው ልልሽ የፈለገው ቅመማዬ የኔ ወርቅ ማለት ነው። ያው እሷ የምትለው ሀይሚ ያለችው ያው እሷም ሁለት መኪና ስላላቸው ብዙ ጊዜ ትምህርት ፀጉር ቤት የምፈልገው ቦታም የሚወስደኝ እሱ ነው። በቃ ለዛ ምንም የሚያደርግ ነገር የለም ምናምን። ሁለት ትርፍ ነው አንዱ መኪናው። ገና መንጃ ፈቃድ እስከምማር ምናምን ዋቴቨር ብዙ ነገሮችን አንስታለች ማለት ነው። ግን ያ ደግሞ አስፈላጊ አይደለም። አንደኛ የተሰጠ ነገር አይመለስም ማለት ነው። ግን ብሩክ ራሱ በጣም ነው የደነገጠው ማለት አላመነም። እንደዚህ አይነት መልስ ማለት ጀስት በቃ እንደዚህ አይነት ነገር ታመጣለች ምናምን ብሎ በፍጹም አላሰበም ማለት ነው። ለምን በቃ ያልጠበቀው ነገር ነው በቃ የሚሆንለት ማለት ነው። አያስበውም በጭራሽ ማለት ነው። በቃ በጭራሽ በፍጹም የማያስበው ነገር ነው። ማለት በቃ ሀይሚ እንዴት ታደርገኛለች ምናምን ብሎ አያስብም። ግን መጨረሻ ላይ ያው በፍቅር አለቀ። ያው ሀይሚ ምን ስፍስፍ ነው የምትልለት እኮ አያስችላትም የብሩክ ነገር ማለት ነው። እና እኔ የምላችሁ እሱ ችግር የለውም እና እሱ ችግር የለውም ኤኒዌይስ ማለት ነው። ግን እሱ ሆኖ ሳለ አንዳንድ ጊዜ ደግሞ ለፍቅር ማለት መተሳሰብ ጥሩ ነው። ዋጋ ያስከፋውን ለምሳሌ እንዲህ ስታስብለት ደስ ይለዋል ብሩኬ ባይ ዘ ዌይ ማለት ነው። በቃ በጣም ነው ደስ የሚለው ማለት እንዴ ከዚች ልጅ እንደዚህ አይነት ነገር በቃ በጭራሽ አይጠበቅም ነው የሚለው ማለት ነው ብሩኬ። ለምን እንደሆነ ታውቃላችሁ? በቃ ያላሰቡን ነገር ነው እያወራችበት ያለው። በጭራሽ እንደዚህም ደግሞ ትናገራለችም ብሎ ምናምን በፍጹም አያስብም የእውነት ለመናገር ማለት ነው። ግን የኔ ፍቅር ናት እኮ ሀይሚሻ ማለት ነው። የእውነት ለመናገር ማለት ነው። እና አንዳንድ ጊዜ እኛ ሰዎች ያሰብነው እና እሷ የምንገምተው ሌላ ነው። እና አንዳንድ ጊዜ መጽሐፍ ቅዱስ ሲናገር ልባምን ሴት ማን ሊያገኛት ይችላል? እንቋ ከእንትን ትበልጣለች፣ በቃ እንቋ ከሁሉም ነገር ትበልጣለች። እና ልባምን ሴት የሚያገኝ ሰው የታደለ ነው። የእውነት ለመናገር ማለት የታደለ በቃ የታደለ ማለት ነው። እና ያ ነገር ደስ ይላል ኦልሬዲ ማለት ነው። በቃ ሀይሚ በጣም ልባም ሴት ናት። የኔ አስተዋይ ናት። በዚህ እድሜዋ እንደዚህ ማስታወስ የቻለች ልጅ በቃ ነገ ሲጋቡ ምን ሲሉ አስባችሁታል? በቃ ምን አይነት ህይወት እንደሚኖራቸው ምናምን ማለት ነው። እና እኔ የምላችሁ እኔ ደስ ብሎኛል ማለት ነው። እንደዚህ አይነት መልስ ማለት በቃ ጀስት እሷ ያው ግን እሺ ቢልሽ ኖሮ ምናምን ምን ልታረጊ ነበር ብሩኬ ማለት ነው? እሺ ቢልሽ ምናምን በጣም በቃ በጣም እኮ ማርያምን አሁን ለምሳሌ እሺ ብሎ እሺ ቢልሽ በቃ በጣም ነው እኮ የሚደብረው ሀይሚዬ የኔ ፍቅር ማለት ግን እሱ ይሻላል ማለት እንዴ የሰጠኋትን ነገር ወሬ ሰጥቼሻለሁ ስጦታ ነው
ከፈለሽ እንደፈለግሽ አድርጊ ነው እንጂ የሚለው ብሩክ በጭራሽ አይቀበልም። የእውነት ለመናገር ማለት ነው። የእውነት ለመናገር ማለት ነው እና የእውነት ለመናገር ማለት እና እና የኔ አስተዋይ ማለት ነው እና አንቺ በጣም 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 የምታስቢ ለየት ያልሽ ሴት ነሽ የኔ እናት ማለት ነው። እና እኔ በቃ ምንም ቀን ጊዜ ከአቅሜ በላይ ትሆኛለሽ ሁሉ ነገር ማለት ነው እና የኔ እናት ይገባሻል። ብቻ ይሄ ሁሉ ነገር የሆነ ይገባሻል ማለት ነው እና ግን አው መጀመሪያ መግቢያ ላይ እንደተናገርሽው የጨረቃ ፋሚሊዎች ብዙ ሰዎች በዚህ እንትን ምንድን ነበር በዚህ መኪና በመገዛት ላይ የተንጫጨጩ ሰዎች አሉ። እኔ ስላልተመቸኝ ቪዲዮ እሰራለሁ ምናምን ብዬ ነበረ ግን አልሰራሁም። ለምን እንደሆነ ታውቃላችሁ? አንዳንድ ሰዎች ደስ ያላቸው አሉ፣ አንዳንድ ሰዎች የደበራቸው ምናምን አሉ ማለት ነው። የደበራቸው ቅናት ነው። በእሷ ገንዘብ እኔ ከሰው አብረው ተኝተው ነው ቢሆንስ ማን ሰጠሽ? ሰጥቶሻል አክሊት